የተከበራችሁ ወላጆች፣ ልጆቻችን በትምህርታቸው ጎበዝ እንዲሆኑ ሁላችንም እንመኛለን። ነገር ግን የልጆች የአእምሮ ብቃት የሚጀምረው ከመጻፍ ብቻ ሳይሆን ከአመጋገብ መሆኑን መረዳት አለብን። ልጆቻችን እንደ እንቁላል፣ ዓሳና ለውዝ ያሉ ፕሮቲን የበዛባቸው ምግቦች እንዲያገኙ ማድረጋችን የአእምሮአቸውን ሴሎች ይገነባል። አትክልትና ፍራፍሬዎች ደግሞ አእምሮ በንቃት እንዲሠራ የሚያስፈልጉ ቫይታሚኖችን ይሰጣሉ። እነዚህ ምግቦች ልጆቻችን ትምህርት ሲያጠኑ የማስታወስ ችሎታቸው እንዲጨምርና በፍጥነት እንዳይደክሙ ይረዳሉ። በተቃራኒው ስኳር የበዛባቸው ጣፋጮች፣ ለስላሳ መጠጦች እና ቺፕሶች ልጆቻችንን ለጊዜው ንቁ የሚያደርጓቸው ቢመስልም እነዚህ ምግቦች አእምሮን ያደክማሉ። ልጆቻችን በትምህርት ገበታ ላይ ትኩረት እንዲያጡና ለንባብ እንዲሰለቹ ያደርጓቸዋል። ወላጆች ሆይ የልጆቻችን አእምሮ በትክክል እንዲያድግና ብሩህ እንዲሆን የቤት ውስጥ አመጋገባችንን እንመርምር። ጤናማ ምግብ ለልጆቻችን የምንሰጠው ትልቁ የትምህርት መሳሪያ መሆኑን አንዘንጋ። ቁልፍ ነጥቦች: ቁርስ፣ ልጆች ሳይመገቡ ወደ ትምህርት ቤት እንዳይሄዱ ማበረታታት ለአእምሮ ነዳጅ ነውና። ውሃ፣ በቂ ውሃ መጠጣት አእምሮን ንቁ ያደርጋል። ስለ ተከታተላችሁኝ አመሰግናለሁ።